ክቡር አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትር በህብረት ሰላም በቅድሚያ እንኳን ለአርበኞች ቀን 84ኛ ዓመት በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። ዛሬ ቀኑ ሚያዝያ 27 የማንነታችን መገለጫና የጀግንነት ማሳያ የሆነው የአርበኝነት ቀን ነው። ይህ ሀገር አቀፍ ውድድር በዚህ ታሪካዊ ቀን መካሄድ መጀመሩ ቀኑን ድርብ ፋይዳ ያለው እንዲሆን ያደርገዋል። ሀገራችን ኢትዮጵያ ወራሪ ጠላትን መክተው ሉዓላዊነቷን ያስጠበቁ ጀግኖች ሀገር ናት። የዚህ ትውልድና ዘመን አባላት ደግሞ ሉዓላዊነታችንን ከማስጠበቅ በተጨማሪ የዛሬ ጠላታችን የሆነውን ድህነትና ኋላ ቀርነት አሸንፈን ሀገራችንን የአፍሪካ የብልጽግና ተምሳሌት እንድትሆን የማድረግ ኃላፊነት ተጥሎብናል። የዚህ ዘመን አርበኞች መንታ አርበኝነት የተቀዳጁ ናቸው። በአንድ በኩል የሀገራቸውን ሉዓላዊነት፣ ነጻነትና ክብር ያስጠብቃሉ። በሌላ በኩል ደግሞ ድህነትና ኋላ ቀርነትን በማሸነፍ ብልጽግናን ያረጋግጣሉ። የመጀመሪያው ዘመን አርበኝነት ሙሉ የሚሆነው በሁለተኛው ዘመን አርበኝነት ከተደገፈ ብቻ ነው። የክህሎት ልማት ለሀገራችን ፍቱን መዳኛዋ መሆኑን መንግስት አጥብቆ ያምናል። ለዘርፉ ከተሰጡ ተልእኮች መካከል አንዱ የሆነው የቴክኒክና ሙያ ስልጠና ስርዓት በሀገራችን ከ1300 በላይ የማሰልጠኛ ተቋማትን የያዘ ነው። በተቋማቱ የሚፈጠሩ ቴክኖሎጂዎች ግብርናችንን ያዘምናሉ፣ የቱሪዝም ዘርፉን ይበልጥ የተመቸ እና ውጤታማ ያደርጋሉ። የኢንዱስትሪ ዘርፉ መነሻም እነዚሁ የቴክኒክና ሙያ ማሰልጠኛዎቻችን ናቸው። ይህ ዘመን የፈጠራ ነው። ኢትዮጵያን እንደ ተተኮሰ መንኮራኩር መንጥቆ የሚያወጣ ፈጠራ ብቻ ነው። ያልተደፈረውን መድፈር፣ ያልተሞከረውን መሞከር፣ ያልተቆፈረውን መቆፈር ይገባናል። ይህ ግን ብቻውን በቂ አይደለም። መፍጠንም መፍጠርም ይጠበቅብናል።